ስለ ስግጥ ፍምስ አንድ ነገር ላስረዳችሁ። ኦኬ ታችሁ የራሳችሁ እምነት ይዛችሁ ማለት ነው ትሰግጣለህ። የታባቱ ጤና ይስጥልኝ። በዚህ መረጃ ሰዓት በኢትዮጵያ አየር ኃይል የተከበረው ቲክቶከሩ አዶናይ ይህ እንዴት ሊሆን ቻለ? ዝርዝሩን እናሰማቸዋለን። በጨለማ ውስጥ የሚታይ ጭላንጭል ብርሃን ዘለንስኪ የትራምፕን የሰላም እቅድ ተቀብሏል። በምን ምክንያት ነው? በቆይታችሁ ታደምጣላችሁ። በአፋር ክልል የተከሰተው እሳተ ገሞራ የፈጠረው አመድ እስከ ህንድ ደርሶ በረራዎችን ማስተጓጎሉ ተገልጿል። ዝርዝራለን። ለዚህ ቻናል አዲስ የሆናችሁ ቪዲዮን ሰብስክራይብ፣ ላይክ ታደርጉ ዘንድ እየጋበዝን ሐሳብ አስተያየቶን ኮሜንት ሴክሽን ላይ ያስፍሩ። ወደ ዝርዝሩ እናልፋለን። አብረን እንከታተለው። ክቡራን አድማጮች፣ በቅድሚያም የኢትዮጵያ አየር ኃይል ያሰለጠናቸው የአየር ኃይል ተማሪዎች ምርቃት መርሃ ግብሩ ላይ በልዩ ሁኔታ ቲክቶከሩ አዶናይ ተገኝቷል። ተቋሙ አዶናይን የአየር ኃይል የተማሪዎች ምርቃት ላይ የክብር እንግዳ አድርጎ እንደጋበዘውም ተሰምቷል። ቲክቶከር አዶናይ በመድረኩ ላይ ለተመራቂ የአየር ኃይል ተማሪዎች በንግግር መልእክት ማስተላለፉም ለመመልከት ተችሏል። ከብዙዎች በተለያየ መልኩ የሚሰነዘሩበት ትችቶች ቢኖሩም አዶናይ ሰግጥ ፈምስ በሚል መስሚያውን ጥጥ አድርጎ እየተጓዘም ይገኛል። ዛሬ ደግሞ በታላቁ ተቋም የኢትዮጵያ አየር ኃይል በክብር ተጋብዞ ታጅቦ ለአየር ኃይል ተማሪዎች ንግግር ማድረግ መቻሉን ዘገባው አመላክቷል። ከኢትዮጵያ አፋር ክልል ከፈነዳው እሳተ ገሞራ የወጣ ጭስ ከቀይ ባህር ተሻግሮ ከኦማንና የመን ባሻገር ከህንዷ ሙምባይ መድረሱን የህንድ ሜትሮሎጂካል መስሪያ ቤት አስታወቀ። የህንዱ የአቪዬሽን ባለስልጣናት አመዱ በታየባቸው አካባቢ አውሮፕላኖች እንዳይበሩ ያዘዙም ሲሆን በርካታ በረራዎች ተሰርዘዋል ወይም ዘግይተዋል። የኢትዮጵያ አየር መንገድ በጉዳዩ ዙሪያ ለቢቢሲ በሰጠው ምላሽ የእሳተ ገሞራ አመድ እስካሁን ድረስ በስራው መስተጓጎል እንዳልፈጠረ አስታውቋል። ሁኔታው ከሚመለከታቸው የአቪዬሽንና ሜትሮሎጂ ተቋማት ጋር በቅርበት እየገመገመ መሆኑን ገልጿል። ለበርካታ ሺህ ዓመታት ሳይፈነዳ የቆየው የኢትዮጵያው ሃይሊ ጉቢ ተብሎ የተጠራው እሳተ ገሞራ መፈንዳት የጀመረው ባለፈው እሁድ ጠዋት ላይ ነበር። በፍንዳታው ግዙፍ የጭስ አመድ ወይም ሰማይ በመውጣት በአካባቢው ታይቷል። በዚህ እሳተ ገሞራ የተነሳ የተፈጠረው አመድ በህንድ ውስጥ የሚደረጉ በረራዎች እንዲሰረዙ፣ አቅጣጫቸውን እንዲቀይሩ ወይም እንዲዘገዩ ምክንያትም ሆኗል። የህንድ አቪዬሽን ባለስልጣንም አየር መንገዶቹ ጭስና አመድ በታየባቸው አካባቢዎች በኩል ከመብረር እንዲቆጠቡም በጥብቅ አዟል። ባለሙያዎቹ እንደሚሉት በእሳተ ገሞራ ምክንያት የተፈጠረው የአመድ ብክለት ምን ያህል እንደሆነ እስካሁን አልታወቀም። ነገር ግን ወትሮም በአየር ብክለት ችግር ውስጥ ያለችውን የህንድ ከተማ የዴሊን አየር ጥራት እንደማያበላሸው ተነግሯል። የእሳተ ገሞራ አመድ የሚያብለጨልጭና ደመናማ ጥቃቅን ብናኝ ያሉትም ሲሆን የእሳተ ገሞራ ፍንዳታን ተከትሎ ወደ ከባቢ አየር ይረጫል። ይህም የአውሮፕላን ሞተርን ሊያበላሽ፣ የአየር ማረፊያዎችን አየር ሊበክልና እይታን በማገድ ለበረራ አደገኛ ሁኔታ ሊፈጥርም ይችላል። በጭስ የተበከለው የከባቢ አየር ክፍል ከባህር ጠለል በላይ 8.5 ኪሎ ሜትር እና 15 ኪሎ ሜትር ከፍታ ላይ የሚገኙ ሲሉ የህንዱ ሜትሮሎጂ መስሪያ ቤት ዋና ዳይሬክተር ምሩቲዩኒጃይ ሞሃፓትራ ለቢቢሲ ተናግሯል። ጭሱ ለጊዜው በረራዎችንና የሳተላይቶችን ስራ ሊያደናቅፍ ይችላል፣ ነገር ግን የአየር ሁኔታና የአየር ጥራት ላይ ችግር አይኖረውም። ሰኞ ምሽት ላይ ወደ ሰሜናዊ ህንድ የደረሰም ሲሆን ወደ ቻይና እያመራ ነው ብሏል ዳይሬክተሩ። በስካይሜት ዌዘር መረጃ መሰረት አመዱ ተበትኖ ለመጥፋት ምን ያህል ጊዜ እንደሚፈጅበት ለማወቅ አዳጋች ነው። ነገር ግን የህንድ ባለስልጣናት እንደሚሉት አመዱ ከዴሊ ሰማይ ማክሰኞ ምሽት ይበተናል። በዚህም አመድ ምክንያት የአየር ትራንስፖርት እንቅስቃሴ የተስተጓጎለ ሲሆን ኤር ኢንዲያ 11 በረራዎችን ሲሰርዝ ኢንዲያጎ፣ አካሳና ከኤልኤም ጫና እንዳሳረፈባቸው ገልጿል። የሙምባይ አየር ማረፊያ ተሳፋሪዎች ወደ አየር ማረፊያ ከመሄዳቸው በፊት የበረራ ሁኔታዎችን ቀደም ብለው እንዲመለከቱ ጠይቋል። የህንድ የሲቪል አቪዬሽን ዳይሬክቶሬት ጀነራል አብራሪዎቹ ሞተር ላይ ያልተለመዱ ነገሮች፣ ጭስ ወይም የአመድ ሽታን ጨምሮ ማንኛውንም አጠራጣሪ ነገር ሲያጋጥማቸው በፍጥነት ሪፖርት እንዲያደርጉ ማሳሰቢያ ሰጥቷል። አየር መንገዶቹ ችግሩ በተከሰተባቸው አካባቢዎች የሚበሩ አውሮፕላኖችን እንዲመረምሩና ችግሩ በተባባሰባቸው አካባቢዎች አየር ማረፊያዎች ስራቸውን እንዲያቆሙ ወይንም እንዲዘገዩ አዟል። አንድ አብራሪ ከፍተኛ ጉዳት ከመድረሱም በፊት መብረር የሚችልባቸው መመሪያ የያዘ 3 የእሳተ ገሞራ አመድ ብክለት ደረጃዎች ያሉት ዝቅተኛ፣ መካከለኛና ከፍተኛ ተብሎ ተለይቷል። አሁን ያለው የብክለት ደረጃ ግልጽ አይደለም። በእሳተ ገሞራ ፍንዳታ ምክንያት የሚከሰትን ብክለት ለመለካት ብዙ ዝግጅት ይጠይቃል። መሳሪያዎቹ አስቀድሞ መሰማራት ይኖርባቸዋል። ይህ መሰሉ የእሳተ ገሞራ ፍንዳታ ለዝግጅት ምንም እድል አልሰጠም። ስለዚህ የብክለት ደረጃው አይታወቅም ሲሉ የስካይሜት ዌዘር ፕሬዝዳንት ጂፒ ሻርማ ተናግረዋል። የአዲስ አበባ ዩኒቨርሲቲ ፕሮፌሰር አታላይ አየለ ለቢሲ እንደተናገሩት የእሳተ ገሞራ ፍንዳታ ለሺህ ዓመታት ሳይፈነዳ
የቆየ መሆኑን ገልጿል። በመሆኑም ከፍተኛ ድምፅ ቢኖረውም የመሬት መንቀጥቀጥ እንቅስቃሴ እንዳላስከተለ ተናግሯል። የሃይሊ ጉቢ እሳተ ገሞራ በኤርታሌ አቅራቢያ የሚገኝም ሲሆን ይህ በንቁ እሳተ ገሞራ የሚታወቅ አካባቢ ነው። የእሳተ ገሞራ አመድ መከሰቱ የተለመደ አይደለም። የአይስላንድ የኤጃፍ ጃላ ጆኩል እሳተ ገሞራ በ2010 ሲፈነዳ ዓለም አቀፍ የጉዞ መሰናክሎችን አስከትሏል። በወቅቱ ዩናይትድ ኪንግደምና አውሮፓ የአየር ክልል ተዘግቶ ወይም በከፊል ተዘግቶ ነበር። ይህም ከሁለተኛው የዓለም ጦርነት ወዲህ እጅግ የከፋ የአየር ጉዞ መስተጓጎል ሆኖም ተመዝግቧል። ዘገባው የቢቢሲ ነው። በሩሲያና በዩክሬን መካከል ያለው ጦርነት ወደ ምድራዊ ለውጥ ሊያመራ ነው። አንድ ከፍተኛ የአሜሪካ ባለስልጣን እንደተናገሩት ኪየቭ ለሰላም ስምምነቱ አረንጓዴ መብራትን ሰጥታለች። ጥቃቅን ዝርዝሮች ብቻ እንደቀሩ ሲኤንኤን ዘግቧል። የአሜሪካ ጦር ሰራዊት ጸሐፊ ዳን ድሪስኮል ከአቡዳቢ ከሩሲያ ልዑካን ጋር እየተነጋገሩ ባሉበት ወቅት ዋሽንግተን በድንገት አወዛጋቢ መረጃን አወጣች። ዩክሬናውያን ይስማማሉ፣ ስምምነቱ ሊጠናቀቅ ተቃርቧል። ሆኖም ዩክሬን የበለጠ ጥንቃቄ የተሞላበት ድምፅ አሰማች። የብሔራዊ ደህንነት ጸሐፊ ሮስቴም ዩሜሬቭ በስምምነቱ ዋና ዋና መለኪያዎች ላይ የጋራ መግባባት አለ ሲሉ አምነዋል። ነገር ግን ኪየቭ ከአውሮፓ አጋሮች ድጋፍ እየጠበቀች ነው። እንዲሁም ዘለንስኪ ንግግሮቹ ከፕሬዝዳንት ዶናልድ ትራምፕ ጋር በአካል ለመጨረስ ወደ ዋሽንግተን ጉብኝት እያዘጋጁ ነው። አሜሪካውያን በድርድር የተገኘ ሰላም ሊባል ስለሚችል ሲናገሩ፣ ኪየቭ ደግሞ ስለ ተስፋዎችና ብዙ ተጨማሪ ስራ ትናገራለች። ከሞስኮ እስካሁን ዝምታ ነው። ነገር ግን በአሜሪካ ምንጮች መሰረት በአቡ ዳቢ የተደረጉ ንግግሮች ጥሩ እየሄዱ እንደሆነም መረጃዎች ጠቁመዋል። ብሔራዊ ምርጫ ቦርድ እናት ፓርቲ በቦርዱ ላይ ያልተገባ ተጽዕኖ ለመፍጠር ከሚያደርጋቸው ሙከራዎች ሊቆጠብ ይገባል ሲል አዲስ ባወጣው መግለጫ አስጠንቋል። ቦርዱ እናት ፓርቲ ባለፈው ሳምንት ባወጣው መግለጫ ቦርዱ ፓርቲውን ለማፍረስ እየተንቀሳቀሰ ይገኛል በማለት ያቀረበውን ውንጀላ መሰረተ ቢስና ሐሰተኛ ነው ማለት አጣጥሏል። ፓርቲው ሁሉም ህጋዊ ሰነዶችና የበላይ አካላቱን ውሳኔ ባለማቅረቡ የአምስት ፓርቲዎች ቅንጅት አባል እንዳይሆን ለጣለበት እገዳ ቦርዱን መክሰሱ ተቀባይነት የሌለው እናም ፓርቲው ለህግ ተገዢ አለመሆኑን ያሳያል በማለት የወቀሰው የቦርዱ መግለጫ ፓርቲው አሁንም ለሁሉም የላዕላይ ምክር ቤት አባላቱ ጥሪ አድርጎ የቅንጅቱ አባል ለመሆን አስወስኖ ሲያቀርብ ቦርዱ እንደሚያጸድቅለት ገልጧል። ቦርዱ አያይዞም የፓርቲው ውንጀላ ቦርዱ ከፋይናንስ አስተዳደር ጥሰት ጋር በተያያዘ ካሁን ቀደም ባገኘው ግኝት የፓርቲው አመራሮች በህግ እንዲጠየቁና ይልቁንም ከስህተታቸው እንዲማሩ አሳልፎት የነበረውን ውሳኔ መልሶ እንዲያጤነው የሚያስገድድ ነው ብሏል። ቦርዱ የፓርቲው የቀድሞና የአሁን አመራሮች በፓርቲው አሰራርና ገንዘብ አስተዳደር ላይ ካሁን ቀደም ያቀረቧቸውን ቅሬታዎች ለመፍታት ያደረገውን ጥረት ፓርቲው ፋይዳ ቢስ አድርጎ ቆጥሯል በማለትም የቦርዱ መግለጫ ተችቷል። የተከበራችሁ የዩቲዩብ ቻናል ቤተሰቦች ከዚህ በፊት በትሩዝ ኢትዮጵያ ቻናላችን የምታውቁም ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺህ ተከታይ የነበረው ቻናላችን በመዘጋቱ ያዘንን ቢሆንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ ሀሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለይኝ ስል ከምስጋና ጋር በአክብሮት እየጠየቁኝ ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።